ቤተሰቦቻችን በእኛ ምክንያት ምን ያህል እንደሚጨነቁ ምን ያህል በስጋት እንደኖርን ቤት እየቀያየርን የኖርነው ተመልካች ማወቅ ካለበት አሁን ላይ ይወቅ። ማደሪያችን እንዳይታወቅ እስከ ማድረግ ደርሰን ውሏችን እንዳይታወቅ ሌላ ጊዜ የምናዘወትራቸው ቦታዎች ላይ መገኘት የለብንም ተባብለን ለራሳችን ደህንነት ወዳጆቻችንን አስጨንቀን አብረውን እየዋሉ አብረውን እያደሩ በሚመለከት ጊዜ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላምና ፍቅር እየተመኘሁላችሁ ዛሬ በጣም እኔን ደስ ያስባለኝ ነገር ለምን ለእናንተስ ደስ አይላችሁም ብዬ ሁለት ወንድማማቾች እንግዲህ ሰሞኑን ያው በዓለም ስለሆነ አንድ ላይ ናቸው። ዛሬ ደግሞ በጣም የማይጠብቁት ነገር እዚህ በፊትም እንደዚሁ ከውጭ ተልኮላችሁ አይታችኋል። ዛሬ ደግሞ የዛሬው ይለያል። ለምትሰጡ ሰዎች ሁልጊዜ ምን ያመሰግናችኋለሁ። ለልዑልና ዘላለምን የምታስደስቱልን ነው። የትኛውም ሀገር ሁናችሁ በስጦታም በአለው በምንም የምትደግፏቸው የእውነት በእነሱ ስም እኔ በጣም ማመሰግናችሁ ሁላችሁንም የሰው ደስታ እንትን የምትሉ ሰዎች። ዛሬ በጣም ደስ ያላቸው ቀን ልዑል ካለበት ጭንቀት ውስጥ ለማውጣት እንግዲህ የማታደርጉት ነገር የለም። በተለይ በውጭ ሀገር ያላችሁ ሰዎች እኔ የእውነት የምላችሁ ከስጦታው ከምኑ በላይ አስታውሶ እንትን ማለቱ ራሱ ትልቅ ነገር ነውና ልዑልን ዛሬ በጣም ደስ ያሰኘው ነገር ልዑል ካለበት ጭንቀት ካለበት አሁን ላይ እንትን ያለበትን ብዙ ነገሮች እየሰራ እያያችሁ ነው። እና ከዛ ሁሉ ጭንቀት ለማውጣት የምታረጉት ነገር በጣም ነው ደስ ያለኝ። ልዑልና ዘላለም እኔ ከዚህ በፊትም ተናግሬያለሁ። መንግስት ነበር ለእነሱ መሸለም ያለባቸው ብያለሁ። ግን እንግዲህ እስካሁን ድረስ ከመንግስት አልደረሱም። እንግዲህ ተመልካቾች ናቸው በውጭ ሀገር ያሉት። ምንኛውም ስጦታ ሲሰጣቸው የምናየው እንግዲህ በጣም ደጋግ ኢትዮጵያውያን ወንድም እህቶች አሉ እና ለእነሱ ነው። ዛሬም የመጣላቸው ስጦታ አለ ለሁለታቸው። ያው ትንሽ ለአቤል አልተላከም፣ ግን እሺ ይሁን። እኔ አንዳንድ ጊዜ የሆነ ነገር ሳይ ስጦታው ለማን እንደመጣ ምናምን ስታይ አንዱ ሲቀርብሽ ያው ትንሽ የሚከፋ ነገር ይመስለኛል። ለአቤል ይደብረዋል ብዬ ስላሰብኩ ነው። ለሁለታቸው ተልኮላቸው አጋጣሚ እነሱ ሁላቸውም አንድ ላይ ናቸው። እንግዲህ ስጦታ አላችሁ ተብለው ተሰባስበው ምናምን በጣም ብዙ ፕሮግራሞች ሰሞኑን የበዓልም የምንም እንትን እያሉ እንግዲህ ከካሜራ ጀርባም እንግዲህ ብዙ ነገሮች እየሰሩ እያያችሁ ነው እና ኦሬዲ እኔ በጣም ደስ ያለኝ ነገር ቢኖር ይሄን ነገር አስታውሰው በጣም እነሱ የሚፈልጉትን ነገር ማድረጋቸው። ከዚህ በፊትም ይሄ ነገር ተደጋሚባቸው እንጂ ከዚህ በፊትም በጣም ቆይቷል። ለልዑልና ዘላለም እንደዚህ አይነት ስጦታ ተሰጥቷቸዋል። ዛሬ ደግሞ እንግዲህ ሁለታቸው ሲሰጣቸው አቤልም ነበረ። እንግዲህ ለአቤል ያው ረስተውት ይሆን እንግዲህ ያው እንትንም ሊሆን ይችላል አላውቅም። ብቻ ልዑልን ስላስደሰታችሁት እናመሰግናለን። እንግዲህ ለአቤልም አንድ ቀን ደግሞ የሆነ ነገር ይሰጠዋል ብዬ ተስፋ አደርጋለሁ። እስካሁን ድረስ አቤል ሲሰጠው አላየውም። የእውነት ምንም ነገር እንትን ሲል አቤል ስጦታ ሲሰጠው እኔ አይቼ አላውቅም። ለቴዲ ተሰጥቶታል እዚህ በፊት ልዑልም ሰጥቶታል። ሌላም ሰው እንዲተመልካች እናቱን እና እሱን ሰፕራይዝ አድርገዋል። ቤት ገዝተውላቸው ምናምን ታስታውሳላችሁ። ኢልሳም በሚፈልግበት ሰዓት ላይ እስካሁን ድረስ ለአቤል ግን እኔ ሲሰጠውም አይቼ አላውቅም። እንግዲህ አልፎኝ ከሆነ ንገሩኝ፣ ተሰጥቶታል በሉኝ ኮሜንት ስር። ስላላየው ነው። ለእነ ልዑል እና ዘላለም በተደጋጋሚ እንግዲህ ከውጭ ሀገር እየተላከላቸው እኔም የሆነ ነገር እንትን ስል ሩጭ መጥቼ አሳያችኋለሁ ቪዲዮውን። እና ዛሬም እንግዲህ ለሁለታቸው በጣም የሚያምር ውድ የሆነ እቃ ነው የተላከላቸው ከውጭ ሀገር። እግዚአብሔር በሰጣችሁት እጥፍ እጥፍ አድርጎ ይስጣችሁ።
እንግዲህ በዓል ሲመጣ ስጦታ የመሰጣጠት የተቸገሩትን በማገዝ ምናምን ነው በዓልን የምናሳልፈው እና ይሄ ነገር ደግሞ ለነሱ በጣም አስፈላጊ ነገር ነው። ለስራቸው ራሳቸውን ሴፍታቸው እንዲጠብቁበት ምናምን የሚያደርጉ ነገሮች ስለሆኑ እነሱም እንግዲህ ልዑልን ደስታውን አሳያችኋለሁ። ምን አይነት እውነት ከዛ ሁሉ ጭንቀት እዛ ሁሉ እንትን ወጥቶ ዛሬ ይሄን ስጦታ ሲሰጠው ማመን አቅቷቸዋል። በቃ ሁለታቸው ልዑልም ዘላለምም ማለት ነው። ለምን በተደጋጋሚ እንደዚህ አይነት ነገሮች ከሰዎች እየተላከላቸው ሰርፕራይዝ እያደረጓቸው ባላሰቡት መንገድ ዛሬም እንግዲህ የጠሯቸው እንደዚህ አዲስ ነገር አለ፣ መረጃ አለ፣ አብረን ተሰባስበን እንደዚህ እናደርግ ብለው ነው በስልክ ደውለው የጠሯቸው። ሲመጡ ግን ቤት ውስጥ የተደረገላቸውና ወይ እንዴት አባቱ ያምራል! የተላከው እቃ እኔ በትንሹ አሳያችኋለሁ። ቪዲዮ እንትን ብሎልኛል እና በትንሹ አሳያችኋለሁ። ራሳቸው ኦልሬዲ እንትን ስለሚሉት በደንብ ከነሱም ታዩታላችሁ። ሞር ደግሞ ከኔ በትንሹ አሳያችኋለሁ። ፈገግታቸው፣ ደስታቸው በቃ ምንም ከስጦታው በላይ ሰው አስታውሶ እነሱን ምን ያክል ሰው እንደሚወዳቸው ያዩበት እንትን ነውና ዋው! እኔ አንዳንድ ጊዜ ግን እንዴት ሰው እግዚአብሔር ነው የምላችሁ የሰው መውደድ ይስጣችሁ በምትሄዱበት ሁሉ። ልዑልን በጣም ሰዎች እንዲጨነቅባቸው ልዑል ከስራ እንዲቀርባቸው ማናቸውም እያየው ነው በኮሜንት ስር እና ደግሞ አሁን ደግሞ እሱን ደግሞ ካለበት እንትን ለማውጣት አስባችሁ ይሄ ሁሉ ስንት ቀን ቢፈጅባችሁ እንደሆነ አላውቅም። ይሄንን ስጦታ ያዘጋጃችሁ ሰዎች የእውነት ለመላክ ራሱ ወደ ኢትዮጵያ እንኳን ለመላክ በጣም ብዙ ነገሮች ፕሮሰስ አላቸው። ይህ ሁሉ እንትን ብላችሁ እነሱን ያስደስታችኋል ብላችሁ አስባችሁ ይሄን ሁሉ ነገር ለምታደርጉ ሰዎች በጣም ነው የማመሰግናችሁ በእነሱ ስም። በተደጋጋሚ እንደዚህ አይነት ስጦታ ዘላለም እና ልዑል እየተበረከተላቸው ነው ያለው። እንግዲህ እስካሁን ድረስ ደግሞ ያው ብዙ ጊዜ ከውጭ ነው እየተላከላቸው ስጦታ ሲመጣ የሆነ እንትን ሲሆንም ልዑል ከነገራችን ላይ እንደውም እሱ ካያችሁት በተለይ ዲኤምሲ ላይ እዛ ቦታ ሲሄድ ሁሉ ጊዜ የሚያነግራችሁ ነገርም አለ። ለእነሱ በጣም ብዙ እንትን ነው። በእነሱ ስም ሂዳችሁ ቤት ራሱ ከገዛችሁ ለእነ ልዑል የሆነ የሚታሰብላቸው ነገር አለ። በዚህም ራሱ ማገዝ ትችላላችሁ ብለውናል። እንግዲህ እኛም እንግዲህ ያው የተቻለንን ሁሉ ቪዲዮአቸውን ሼር እያደረግንን እነሱን ለማገዝ ጠዋት ማታ እንግዲህ በተቻለን አቅም እየሰራን ነው። የእነሱን ደስታ ልፋታቸው ድካማቸውን እንትን እንዳይልባቸው በተቻለን አቅም እንግዲህ እያበረታታን ነው። ደግሞ እንደዚህ አይነት ነገሮች ደግሞ ሲመጡ ደግሞ ለእነሱ በጣም ደስ ነው የሚላቸው። ሰው አስቦ ለእነሱ የሚያስፈልጋቸውን እቃ ለዛውም አስቡት ከውጭ ሀገር ሲላክልሽ ምን አይነት ደስታ እንደሚፈጥርብሽ። ኢትዮጵያ ውስጥ ቁጭ ያለ ሰው የትኛውም እንትን ሲላክለት በጣም ነው እንትን የሚለው። በተለይ ከውጭ ተላከ ሲባል ለምን እቃው ትንሽ አይሆንም አይደለም ይሄን ያክል እንትን የሚፈጅ ብር ይቅርና ትንሽም ቢሆን እነሱ ደስታቸው ነው የሚፈልጉት። እና እንደዚህ አይነት ነገሮች የምታደርጉ ሰዎች እናመሰግናለን። እንግዲህ ለአቤል ደግሞ አንድ ቀን አቤል እና ሚኪ ከእስር ቤት ሲወጣ እነሱንም እንግዲህ አንድ ቀን ሰርፕራይዝ የሚያደርግ ሰው ቢመጣ ደስ ይለኛል። በተለይ ሚኪ ከእስር ቤት ሲወጣ አሁንም ልዑል እየለመናችሁ ነው። 50K እናስገባው እያለ ነው። ሰብስክራይቡን የሚኪን ማለት ነው። እኔም በእኔ ስምም እንግዲህ ሁልጊዜም ቪዲዮ ስሰራ መሀል ላይ እየነገርኳችሁ ነው። ቢያንስ ስጦታ እንኳን ባናዘጋጅ ቢኖር ደስ ይላል። ስጦታም ቢበረከትለት፣ ያለዛ ደግሞ ቻናሉን ገብተን ሰብስክራይብ ብናደርግለት ደስ ይለኛል። ብዙዎቻችሁ በስማቸው እየከፈቱ ብዙ ሰዎች ስላሉ ያወቃችሁት አይመስለኝም። የትኛው ነው ምናምን እያላችሁ ትጠይቁኛላችሁ። ዘላለም ጋር ማነው ልዑል ጋር ዋናው ቻናል ላይ ብትሄዱ እዛ ጋር ሊንክ አለ። ትክክለኛው የራሱን ቻናል ለማግኘት የሚኪ
የራሱ የልዑል የንስር አይን ላይ እዛ ላይ ሂዳችሁ እንትን በሉ። አሁን እኔ ስሙን ብነግራችሁ በእነሱ ስም ብዙ ነገር የተከፈቱ የስም ሞክሼ ስላሉ አታውቁትም። ስለዚህ ሊንክ አለላችሁ እዛ እየሄዳችሁ ሰብስክራይብ አድርጉ። አሁን ሰሞኑን ይወጣል እያሉ ነው እንግዲህ አዲስ ነገሮች እየመጡ ነው። እስኪ እንግዲህ እንደ እግዚአብሔር ፍቃድ ልዑልም እንግዲህ በዚህ 3-4 ቀን ብሏል። ባለፈውም እንደዛ ብሎ ነበር፣ ግን 3 ቀኑ አልፏል። አሁንም በድጋሚ እንደዛ ብሏል። እስኪ እንግዲህ እንደ እግዚአብሔር ፍቃድ ከወጣ እንጠብቃለን። እኛ ደግሞ የተቻለን አቅም ልዑል የጠየቀንን ጥያቄ በተቻለን አቅም ሽር እያደረግንን እንሙላለት ነው የምላችሁ። ካለበት ጭንቀት እዛ ሁሉ እንትን ወጥቶ በተለይ ለእናቱ እህቱ እንግዲህ አንዴ ዜና አንዴ ዜናት እያሉ እነሱን እያወዛበዱ ችግር ውስጥ እየከተቷቸው ነው እነ ልዑልን። አንድ ቀን መገኘቷ ስለማይቀር ስለዚህ ዋናው እነሱ ለማስደሰት አድርጉ ያሉንን እናድርግ። በፕሊስ በትህትና ጠይቃችኋለሁ። ዘላለም እንግዲህ በጣም ረጅም ጊዜ ሆናቸዋል። ዘላለም እና ልዑል አብረው ቪዲዮ ከሰሩ ያው በዓለም ስለሆነ አሁን ላይ አብረው ናቸው። ሁሉም ነገር እንግዲህ በዚህ በሚኪ እህት መጥፋት የተነሳ ደግሞ አንድ ላይ ትንሽ ካሜራ ጀርባም እያገዘኝ እንደሆነ ተናግሯል። ልዑል እያገዘው እንደሆነ ብቻ እግዚአብሔር ይስጣቸው። ሲተጋገዙ እነሱ ደስ ይላሉ። የእውነት አብረው ሲሰሩ ሁሉ ነገራቸው ሲጋሩ ከዚህ በላይ ደስታ የለም። እናቱን ለማስደሰት ቤታቸው ድረስ ሂደው በዓልን ምናምን የሚኪን እናት የሚያስፈልጋትን ሁሉ ነገር እያደረጉ አብረው ማለት ነው። ልዑል እና ዘላለም ሚኪ ማነው ሚኪ አልኩኝ፣ ሶሪ አቤል ማለት ነው። እና ሁላቸው እናታቸው እንዳይከፋት ሁለት ልጆቿ አንዷ ሴቷ እንትን ብላ ደግሞ በሚኪም እንዳያዝኑ እንግዲህ በተቻላቸው አቅም በዓል እያስመሰሉ የሚያስፈልጋቸውን ነገር እያደረጉላቸው ነው። እንግዲህ በቅርብ ደግሞ ሚኪ ይወጣል ብዬ ተስፋ አደርጋለሁ። ልጅቷም ካለችበት ጭንቀት ያወጧታል። ብቻ ደስ ብሎኛል ዛሬ የእውነት በጣም ነው ደስ ያለኝ ከምነግራችሁ በላይ። እናም እንግዲህ ዘላለምም እንግዲህ ይሄንን ሲያይ በጣም አሁን እንደ በፊቱ እንደ ድሮ ያው ሊተጋገዙ ይመስለኛል። ዘላለምም ከነገራችን ላይ ከዚህ በፊትም ሰምታችሁ ከሆነ በራሱ ምንድን ነው ዙላ ላይ ተናግሯል። ሚኪ ከእስር ቤት እስከሚወጣ ድረስ እህቱን እኔ ቃል እገባለሁ አብሬ ከልዑል ጋር እንትን እላለሁ ብሎ ነበር። እንግዲህ ባሉት መሰረት ብዙ ነገሮች ይሰራሉ ብዬ ተስፋ አደርጋለሁ። ዘላለምም ትንሽ ሁለታቸውም የእንትኑ ስልት አላቸው። በቅርብ ቀን እንግዲህ እህቱን እንደሚያገኟት አንጠራጠርም። ዛሬ ደስታቸውን ደስ ያሰኛችኋቸው በተደጋጋሚ የሰው ደስታ የሰው እንትን የምትፈልጉ ሰዎች የእውነት ቃል የለኝም። በጣም 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 ማለት ነው። እናመሰግናለን። ይገባችኋል። እነሱ በጣም ብዙ ነገር የለፉ። እኔ እንኳን በትንሹ ሳቃቸው እንግዲህ ከ6-7 ዓመት እየሆነኝ ነው እነ ልዑልና ዘላለምን መከተል ከጀመርኩኝ ማለት ነው የእነሱን ቻናል እና በጣም በዚህ እንትን ውስጥ በዚህ ዓመታት በጣም ብዙ ስኬት በጣም ብዙ ሰው ሲያግዙ በጣም እኔ የእውነት ቃል የለኝም። የራሳቸውን ቤተሰባቸውን እንኳን ምንም ነገር እንትን እያለባቸው እንደምንም እንትን ሳይሉ ስራቸውን ብዙ ሰዎች የእነሱን ስራ እንዳይሰሩ እንኳን ብዙ ነገሮች እንቅፋቶች ብዙ ነገር ቢበዛም በተደጋጋሚ ይህን ሁሉ ተቋቁመው እንግዲህ ብዙ ስራ እየሰሩ ሰዎች ናቸው። በደንብ መመስገን ያለባቸው ሰዎች ናቸው። ከዚህ በፊትም እንግዲህ ስለ እነሱ ብዙ ነገር አውርተናል። ብዙ ታሪክ ብዙ እንትን የሰሩ ናቸው። እኛ ያው እንደ ተመልካች ስናያቸው ደስ ይለናል፣ ሲጠፉ ደግሞ እንጨነቃለን። ሁልጊዜም የእነሱን ደስታ የምንፈልግ ሰዎች ነን። ዛሬ ደግሞ እነሱ ሲስቁ ስናይ ደግሞ ምናልባት የሚቃጠል ሰውም አይጠፋም። ጠላት ብዙ ነው ያላቸው እና ለእናንተ ለምትወዷቸው ግን የእነሱን ደስታ ስታዩ ምን ያክል እንደምትደሰቱ አልጠራጠርም።
በተለይ ልዑልና ዘላለም አንድ ላይ እንዲሰሩ በጣም የብዙዎቻችን ከኔም ጭምር እኔ ብቻ አይመስለኝም እናንተም እንደኔ ናችሁ። አብረው እንዲሰሩ ነው የምንፈልገው። ለአንድ ሰከንድም እንዲለያዩ አንፈልግም። ያው ግን ደግሞ እነሱም በተደጋጋሚ ተናግረዋል። እሱም የራሱን እኔም የራሴን የሚያስፈልግ ካለ ደግሞ ከካሜራ ጀርባ እየተጋገዝንን አብረን እንሰራለን ብለዋል። ያው እኛ ደግሞ አብረው እንዲመጡ እንደዚህ አብረው አንድ ላይ አንድ ወንበር ሲቀመጡ ደስ አይላችሁ? የእውነት ፈገግታቸው ምናቸው እነሱ አንድ ላይ ሲመጡ ራሱ የእውነት ሰው ራሱ ምን አይነት እንደሚወድ እኔ በተደጋጋሚ ያለው አብረው ሲለቁና ለየብቻ ሲለቁ ቪዲዮዋቸው እንኳን እይታውን ራሱ ብታዩ ሁለታቸው ሲመጡ በጣም ሰው ያይላቸዋል ቪዲዮዋቸውን ራሱ እና ሁልጊዜ አብረው ቢመጡ ባይለያዩ እንዴት ደስተኛ ነበርኩኝ። መቤቴ ባይለያዩ አብረው በየጊዜው በየቀኑ በየእንትኑ ቢመጡ እንግዲህ ፈጣሪ ባሉበት ይጠብቃችሁ፣ እግዚአብሔር ይጠብቃችሁ፣ ክፉ ነገር አይንካችሁ። ለምትሰጡም በምትሰጡት ልክ እጥፍ እጥፍ አድርጎ ፈጣሪ ይስጣችሁ። መስጠት ሁልጊዜ እምላችኋለሁ መስጠት መባረክ ነውና ሁላችሁም እንግዲህ ደስተኛ እንደምትሆኑ አልጠራጠርም። ለማንኛውም የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳረሱ። በሌላ ቪዲዮ እስከምንገናኝ ድረስ አገራችን ኢትዮጵያን ሰላም እና ፍቅር እያምጣልን እያልን ልዑልና ዘላለምን ደስታቸውን የምትፈልጉት ሰዎች ቪዲዮን ላይክ እያደረጋችሁ ሁልጊዜ አብራችሁ ነው እያላችሁ እስኪ ኮሜንት ስር እነሱ አንድ ላይ ቢመጡ ወይስ ለብቻ ቢመጡ የምትፈልጉ? እስኪ አብረው የሚመጡ ካላችሁ 2 ቁጥር ጻፉ፣ ለብቻ ካላችሁ ደግሞ 1 ቁጥር ጻፉ። እስኪ በብዛት በድምጻችሁ ብዛት እንግዲህ ያው እነሱም ስለሚያዩ ቪዲዮውን እስኪ እንግዲህ የተሰማችሁን ጻፉ። ለማንኛውም ሰላማችሁ ይብዛልኝ። ባላችሁበት ሰላም እና ፍቅር ያምጣላችሁ። ወዳችኋለሁ። ለምታበረታቱኝ የእህት ወንድሞቼ መልካም የጥምቀት በዓል ይሁንላችሁ። ባይ ባይ።